ሰላም ሰላም ጤና ይስጥልኝ። ወደና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። ለዛሬ እንደተለመደው ኦርዲናል ሪግሬሽን እንዴት ነው ልንሰራ የምንችለው ስፔስስ የሚለውን ላሳያችሁ መጥቻለሁ። አጠቃላይ ስቴፑ ምን ይመስላል፣ እንደዚህም ደግሞ ኦርዲናል ሪግሬሽን በተለይ ኦርዲናል ሎጂስቲክስ ሪግሬሽን ሪዛልቶችን እንዴት ኢንተርፕሬት እናደርጋለን፣ የትኛው ሪዛልት ሞዴል ፊታችንን ያሳየናል፣ እንደዚሁም ደግሞ እያንዳንዳቸው አውትፑቶችስ በምን መልኩ ኢንተርፕሬት ይደረጋሉ የሚለውን ላሳያችሁ መጥቻለሁ። ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ቆዩ። እንግዲህ እንደሚታወቀው ኦርዲናል ሪግሬሽን የሚባለው ሪግሬሽን ለመስራት በመጀመሪያ ደረጃ ዲፔንደንት ቫሪያብላችሁ ኦርዲናል መሆን አለበት። ናቹራሊ ኦርዲናል መሆን አለበት ዲፔንደንት ቫሪያብላችሁ። ለምሳሌ ሳቲስፋክሽን ሌቭል ሊሆን ይችላል፣ በማንኛውም ጀስት ላይከር ስኬል የተለካም ሊሆን ይችላል። ናቹራሊ ኦርደር ያለው ደረጃ ያለው ዲፔንደንት ቫሪያብል ካላችሁ ለእናንተ የሚመከረው ኦርዲናል ሎጂስቲክስ ሪግሬሽን እንድትጠቀሙ ነው። ኦርዲናል ሪግሬሽን ከመልቲፕል ሊኒየር ሪግሬሽን የሚለየው ምንድን ነው? በኦርዲናል ሪግሬሽን ጊዜ በእያንዳንዱ ደረጃ መካከል ያለው ልዩነት እኩል እንደሆነ አይጠበቅም። ለምሳሌ ቬሪ ዲሳቲስፋይድ እና ዲሳቲስፋይድ መካከል ያለው ልዩነት እና ከዲሳቲስፋይድ እስከ ኒውትራል ያለው ልዩነት እኩል እንደሆነ አይጠበቅም። ለዛ ነው ኦርዲናል ሪግሬሽን መጠቀም አለብን የምንለው ማለት ነው። ስለዚህ ኦርዲናል ሪግሬሽን ለመስራት እንግዲህ ብዙ አይነት አፕሊኬሽኖች ወይም ደግሞ ሶፍትዌሮች አሉ። ስታታ፣ ስፔስስ፣ እነዚህን መጠቀም ይቻላል። ለዛሬ ስፔስስን በመጠቀም እንዴት ኦርዲናል ሪግሬሽን እንደምሰሩ አሳያቸዋለሁ። ስታታን በተመለከተ በቀጣይ በምሰራው ቪዲዮ ልታዩ ትችላላችሁ። ከዚህ በፊት መልቲኖሚናል ባይነሪ ሪግሬሽን፣ መልቲፕል ሊኒየር ሪግሬሽን እንዴት እንደሚሰራ አሳይቻቸዋለሁ። እንደዚህም ደግሞ ሪሰርችን በተመለከተ አጠቃላይ ሌሎች ቪዲዮዎችን ተመልሳችሁ ከዚህ በፊት ከሰሯቸው ቪዲዮዎች ማግኘት ትችላላችሁ። እስካሁን ድረስ ወደ 73 ቪዲዮዎች ዩቲዩብ ላይ ለእናንተ ተለቀዋል። ዌል እንግዲህ ኦርዲናል ሪግሬሽን ለመስራት መጀመሪያ ዳታዬን ከከፈትኩ በኋላ እዚህ ጋር እንደምታዩት ዲፔንደንት ቫሪያብል ከስተመር ሳቲስፋክሽን ነው። ከስተመር ሳቲስፋክሽን በላይከርት ስኬል ተለክቷል። ላይከርት ናቸው። ላይክ ከ1 እስከ 5 ባለ ደረጃ ተለክቷል። ኢንዲፔንደንት ቫሪያብል ጀንደር ኦፍ ሪስፖንደንት አለ፣ ኤጅ አለ፣ ዌይቲንግ ታይም አለ። ለምሳሌ የባንክ ነው ብላችሁ ውሰዱትና የባንክ ከስተመሩ ሳቲስፋክሽን ሌቨልን አፌክት የሚያደርጉ ፋክተሮችን እያጠናው ነው ብላችሁ ብትወስዱት ዌይቲንግ ታይም አለ፣ ዲስታንስ ፍሮም ዘ ሰርቪስ ሴንተር አለ፣ እንደዚሁም ደግሞ ሪስፖንስ ታይም አለ። የሆነ ጥያቄ ኑሯቸው ወይም ደግሞ ዲፊካልቲ ገጥሟቸው ከስተመሮቹ ሰፖርት ፈልገው የሚመለስበት ጊዜ ምን ያክል ጊዜ ፈጀ የሚለው ማለት ነው። ሶ ምንድነው የምታደርጉት? አናላይዝ የሚለውን ትመርጣላችሁ። ከዛ በኋላ ሪግሬሽን የሚለው ላይ ክሊክ ስታደርጉ እነዚህ አማራጮች አሉ። ከነዚህ ውስጥ እዚህ ጋር የምታዩት ኦርዲናል ሪግሬሽን የሚል አለ። ኦርዲናል የሚለውን ትመርጣላችሁ። ኦርዲናልን ከመረጣችሁ በኋላ ዲፔንደንት ቫሪያብላችሁ ከስተመር ሳቲስፋክሽን ነው። ሳቲስፋክሽን ኢንዲፔንደንት ላይ ታስገቡታላችሁ። ዘን ከኢንዲፔንደንቶች እንግዲህ ምንጊዜም ለኦርዲናል ሪግሬሽን ኢንዲፔንደንቶች ኮንቲኒየስ መሆን ይችላሉ፣ ካቴጎሪካል መሆን ይችላሉ፣ እንደዚሁም ደግሞ ኦርዲናል በራሱ መሆን ይችላሉ። ካቴጎሪካል ለሆኑት ኦርዲናል እና ማለትም ባይነሪ ኦርዲናል አይነት ሲን ስላላቸው ካቴጎሪካል ለሆኑት ፋክተርስ ላይ ነው የምታስገቧቸው። ኮንቲኒየስ የሆኑትን ደግሞ ኮቨራይት ላይ ነው የምታስገቧቸው። ኮንቲኒየስ የሆኑትን ኢንዲፔንደንት ቫሪያብላቸው። ስለዚህ አሁን እዚህ ጋር ከምታዩት ውስጥ ጀንደር ካቴጎሪካል ነው፣ ሴት ወይም ወንድ ስለሆነ ካቴጎሪካል ነው የሚሆነው። ኤጅን በካቴጎሪ ነው እኔ የለካሁት። ኤጅን እንደ ሪሰርቸሩ ፍላጎት ኮንቲኒየስ ማድረግ ይቻላል፣ ካቴጎሪካል ማድረግም ይቻላል። ካቴጎሪካል ነው ማለት ለምሳሌ አንድ ቁጥር ብላችሁ ከ15 ዓመት እስከ 25 ዓመት፣ 2 ቁጥር ከ26 ዓመት እስከ 35 ዓመት፣ 3 ቁጥር ከ33 ዓመት እስከ 45 ዓመት እያላችሁ ብትከፋፈሉት የኛው ካቴጎሪካል ነው። ኤጅ ኢን ዮር ብላችሁ ብታስቀምጡ ደግሞ የኛው ኮንቲኒየስ ይሆናል። ሶ ይሄ የሪሰርቸሩ ፍላጎት ነው የሚሆነው። በኔ ሳምፕል ባስቀምጥኩላችሁ ሮ ዳታ ላይ ኤጅ ካቴጎሪካል ስላደረኩት ኤጅን ፋክተር ስላያስገባዋል። ከዛ በኋላ ኮንቲኒየስ ቫሪያብሎች አሉ። እነዚህ ዌይቲንግ ታይም፣ ዲስታንስ ፍሮም ሰርቪስ ሴንተር እና ሪስፖንስ ታይም የሚሉት ሶስታቸውንም ኮቨራይት ላይ ያስገባቸዋለሁ ማለት ነው፣ ምክንያቱም ኮንቲኒየስ ስለሆነ። ይህን ካደረጋችሁ በኋላ አሁን ኦርዲናል ሪግሬሽን ለመስራት ዝግጁ ናችሁ። ልብ በሉ፣ ዲፔንደንት ቫሪያብላችሁ ኦርዲናል መሆን አለበት ወይም ደግሞ ናቹራሊ በደረጃ የተከፈለ መሆን አለበት። ኢንዲፔንደንት ቫሪያብላችሁ ካቴጎሪካል ከሆኑ ፋክተርስ ላይ ይገባሉ፣ ኮንቲኒየስ ከሆኑ ኮቨራይትስ ላይ ይገባሉ። ከዛ በኋላ ኦኬ ትሉታላችሁ። ኦኬ ስትሉት ይሄን ሪዛልት ይሰጣችኋል። የመጀመሪያው ሪዛልት እንደምታዩት እንግዲህ ሳቲስፋክሽን ላይ
ኒውትራል ያሉት 39፣ የአግሪ ያሉት ይሄ ዲስክሪፕቲቭ ሰመሪ እንለዋለን። እዚህ ጋር የምታዩት ዲስክሪፕቲቭ ሰመሪ ነው። ኬዝ ፕሮሰሲንግ ሰመሪ ወይም ደግሞ ዲስክሪፕቲቭ ሪዛልት ነው። ስንት እንዳለ ስንት ሴት አለ የሚለውን ያሳያቸዋል። ኤጅ ከ30 በታች ከ31 እስከ 40 ከ41 እስከ 50 የሚለውን ያሳያቸዋል ማለት ነው። ዋናው ጉዳያችሁ እሱ አይደለም። እሱን ዲስክሪፕቲቭ ላይ ሰርታችሁ ስለምትመጡ እዚህ ጋር በደንብ ማየት ያለባችሁ ሚሲንግ ዳታ በጭራሽ ሊኖራችሁ አይገባም። ኦርዲናል ሪግሬሽን ላይ ኦርዲናል ሪግሬሽን ትሪት ከማያደርጋቸው ነገሮች አንዱና ዋነኛው ሚሲንግ ዳታ ነው። አንድ እንኳን ሚሲንግ ዳታ ካላችሁ በጣም ያንጋድድባቸዋል ሪዛልቱ ማለት ነው። ስለዚህ ሚሲንግ ዳታ መኖር አለመኖሩን ታረጋግጣላችሁ። እኔ ጋር ሚሲንግ ዳታ 0 ነው እንደምታዩት 71 አጠቃላይ አሉ ሪስፖንደንቶች ማለት ነው። 71ም የተሟላ መልስ እንደሰጡ ያሳያል የኔ ዳታ። አሁን ከዚህ በመቀጠል የመጀመሪያ የምታዩት እዚህ ጋር ሞዴል ፊቲንግ ኢንፎርሜሽን ነው። ይህ ሞዴል ፊቲንግ ኢንፎርሜሽን ስለ ሁለት ሞዴሎች ያወራቸዋል። የመጀመሪያው ሞዴል ነል ሞዴላችሁ ነው። ነል ሞዴል ብሎ ማለት እናንተ እነዚህን ፕሪዲክተሮች ወይም ደግሞ ኢንዲፔንደንት ቫሪያብሎች ፋክተሮችን ወደ ሞዴላችሁ ከመጨመራችሁ በፊት ሳቲስፋክሽኑ የነበረበት ሌቭል እና እናንተ እነዚህን ኢንዲፔንደንት ቫሪያብሎች ጀንደር፣ ኤጅ፣ ዌይቲንግ ታይም፣ ሪስፖንስ እና ዲስታንስን ወደ ሞዴሉ ካስገባችሁ በኋላ ሳቲስፋክሽን ያለበትን ሁኔታ የሚያሳይ ነው። እነዚህን ሁለት ሞዴሎች ነው የሚያወዳድረው። የመጀመሪያው ሞዴል ፊቲንግ ኢንፎርሜሽን የምንለው ኢንተርሴፕት ኦንሊ ወይም ደግሞ ነል ሞዴል የምንለው አለ። ይሄ ቤዝ ሞዴላችሁ ነው። ቤዝ ሞዴላችሁ ማለት ምን ማለት ነው? እነዚህ ኢንዲፔንደንት ፋክተሮች ወደ ሞዴላችሁ ሳይገቡ በፊት ሳቲስፋክሽን ያለበት ሌቭል ነው። ፋይናል ሞዴል የሚለው ደግሞ ሁለተኛው ነው። ፋይናል ሞዴል እነዚህ ኢንዲፔንደንት ቫሪያብሎችን ከጨመራችሁ በኋላ ሳቲስፋክሽን ላይ የመጣውን ለውጥ የሚያሳያችሁ ሞዴል ነው። ምንጊዜም ፋይናል ሞዴላችሁ ከቤዝ ሞዴላችሁ ዝቅተኛ ሪዛልት ሊኖረው ይገባል። ፋይናል ሞዴላችሁ ከቤዝ ሞዴላችሁ ማነስ አለበት። ትክክል ፊት አድርጓል የሚባል ሞዴል ማለት ነው። ያም ብቻ አይደለም። ይህ ዲፈረንስ ሲግኒፊካንስሊ ስታቲስቲካሊ ሲግኒፊካንስ ነው ወይስ ባይ ቻንስ የመጣ ነው የሚለው ሌላ አሳሳቢ ነገር ነው። ፋይናል ሞዴላችሁ ከቤዝ ሞዴላችሁ ያነሰ ቁጥር ሊኖረው ይችላል። ነገር ግን ባይ ቻንስ ሊሆን ይችላል። ስታቲስቲካሊ ሲግኒፊካንት ላይሆን ይችላል። ሲግ ቫሊዩን ታያላችሁ። ሲግ ቫሊዩን ታያላችሁ። ሲግ ቫሊዩ ከ0.05 በታች ነው። እናንተ እንደተጠቀማችሁት ኮንፊደንስ ኢንተርቫል ይወሰናል። 95% ኮንፊደንስ ሌቭል ለሚወስድ ኮመን ነው። በብዛት አብዛኞቹ ሰዎች 95% ኮንፊደንስ ሌቭል ይወስዳሉ። ጤና ዘርፍ ላይ ከሆናችሁ እስከ 80% ሊወርድ ይችላል። ባይዘወይ የኒዌስ እኔ ከሶሻል ሳይንስ አንጻር ኢንተርፕሬት ስለማደርግላችሁ ሶሻል ሳይንስ ቢዝነስ ዘርፍ ላይ አብዛኛው 95% ኮንፊደንስ ሌቭል ነው። ከ0.05 በታች ከሆነ ሲግ ቫሊዩ ፋይናል ሞዴላችሁ ከቤዝ ሞዴላችሁ ወይም ደግሞ ከኢንተርሴፕት ሞዴላችሁ ከነል ሞዴላችሁ የተሻለ ኢምፕሩቭ አድርጎታል። ከስተመር ሳቲስፋክሽን ኢንተርፕሬት የሚደረግበትን መንገድ ተብሎ ይታሰባል። እኔ ጋር እንደምታዩት 0.012 ነው። ስለዚህ ሞዴሉ ጥሩ ፊት አድርጓል ማለት ነው። ሞዴሉ ጥሩ ፊት አድርጓል። ሌላው ጎድነስ ኦፍ ፊት ነው። ጎድነስ ኦፍ ፊት እንግዲህ ሁለት አሉ፣ ፒርሰን እና ዲቫይንስ አለ። የሁለቱም ሲግኒፊካንስ ቫሊያቸው ከ0.05 በላይ እንዲሆን ይፈለጋል። እዚህ ጋር እንደምታዩት እንግዲህ ከ0.05 በታች ሲሆን ፑር ሞዴል ፊት የለንም ማለት ነው። ፑር ሞዴል ፊት የለንም። ሞዴላችን ምን አድርጓል? በትክክል ፊት አድርጎልናል ማለት ነው። ሌላው አር ስኩዌር ነው የምታዩት። ይህ አር ስኩዌር እንደ መልቲኖሚናል ሪግሬሽን እና እንደ ሊኒየር ሪግሬሽን ኤግዛክት የምንለው አር ስኩዌር አይደለም። አፕሮክሲሜትሊ ነው የሚወስደው። ጀስት 22.5% ኢንተርፕሬት ተደርጓል ምናምን ብላችሁ እንደ ሊኒየር ሪግሬሽን ሪጅድ አይደለም። ለዛም ነው ለምን መሰላችሁ ሪጅድ አልሆነው? ቅድም ስንነሳ የሆነ ነገር ብያቸዋለሁ። ታስታውሱ ከሆነ ከአንዱ ደረጃ ወደ ሌላኛው ደረጃ ያለው ርቀት እና ከዛኛው ደረጃ ወደዛኛው ደረጃ ያለው ርቀት ምን አይደለም እኩል ነው ተብሎ አስዩም ስለማይደረግ ኤግዛክት ኤክስፕሌን የሚያደርገው ነው ማለት አይደለም። ሶስት አይነት አር ስኩዌሮች አሉ። ከነዚህ ውስጥ የፈለጋችሁትን መርጣችሁ በአንዱ ኢንተርፕሬት ልታደርጉ ትችላላችሁ። ለምሳሌ ኮክስ ኤንድ ስኔልን ብትወስዱ የመጀመሪያው 22.5% ኦፍ ከስተመር ሳቲስፋክሽን በእናንተ እነዚህ 5 ኢንዲፔንደንት ቫሪያብሎች ኤክስፕሌን ተደርጓል ተብሎ ይታሰባል። ሁለተኛውንም ከወሰዳችሁ 26.1%። ኤኒዌይስ ይህ የሚያመለክተው ምን ያክል ፓርትስ ኦፍ ዮር ኢንዲፔንደንት ቫሪያብል በኢንዲፔንደንት ፋክተሮቻቸው ኤክስፕሌን ተደርጓል የሚለውን ያሳያቸዋል ማለት ነው። ሌላውና ዋናው ሶስተኛው ፓራሜትር ኤስቲሜሽን ነው። እንግዲህ ፓራሜትር ኤስቲሜሽን ላይ የትኞቹ ኢንዲፔንደንት ቫሪያብሎች ሲግኒፊካንት ናቸው፣ የትኞቹ ኢንዲፔንደንት ቫሪያብሎችስ ኢንሲግኒፊካንት ናቸው የሚለው መጀመሪያ ታያላችሁ። ከዛ ቀጥሎ ካቴጎሪካል እና ዲፔንደንት ቫሪያብሎችን ኤክስፕሌን የምታደርጉበት መንገድ የተለያየ ነው። ለኮንቲኒዩስ ሲሆንና ለካቴጎሪካል ሲሆን ይለያያል። ለምሳሌ አሁን ሰዱ እዚህ ጋር ዌይቲንግ ታይም አለ። የኮንቲኒዩስ ነው። ሲግኒፊካንስ ቫልዩ 0.095 ነው። ከ0.05 በላይ ስለሆነ ኢንሲግኒፊካንት ኢፌክት አለው ማለት ነው። ዲስታንስም ኢንሲግኒፊካንት ነው እንደምታዩት
0.292 ነው። ይህም ሲግኒፊካንት ነው። ለሪስፖንስ ታይም ነው። ሪስፖንስ ታይም 0.007 ነው። ያ ማለት ሪስፖንስ ታይም ሲግኒፊካንት ኢፌክት ከስተመር ሳቲስፋክሽን ላይ ያለው የሚለውን ያሳያቸዋል ማለት ነው። ስለዚህ ይሄኛው ሲግኒፊካንት ከሆነ በኋላ ወደ ኤስቲሜሽኑ ትመጣላችሁ። ኤስቲሜሽኑ ላይ ስትመጡ ሳይኑ ፖዚቲቭ ነው። ሳይኑ ፖዚቲቭ ነው። ይሄ ሎጂካሊ የሚያስኬድ አይደለም። ሎጂካሊ የሚያስኬድ አይደለም። ኔጌቲቭ እንጠብቃለን። ይሄ እንግዲህ ሳምፕል የመጣ ዳታ ስለሆነ ነው እንጂ ከዚህ በፊት የሰሯቸው ቪዲዮዎች ላይ እንደነገርኳቸው ሳይኑ እና የእናንተ ሎጂክ ተመሳሳይ መሆን አለበት። አንድ ሰው ሰፖርት ፈልጎ 6 ሰዓት የጠበቀ ሰው 2 ሰዓት ከጠበቀ ሰው የተሻለ ሳቲስፋክሽን ሊኖረው አይችልም። ይሄ የሚያሳየው እሱ ነው። ፖዚቲቭ 1.6 ማለት አንድ ሰዓት ዌይቲንግ ታይም በጨመረ ቁጥር ከስተመር ሳቲስፋክሽኑ በ1.6% እየጨመረ ይሄዳል። ሞር ሳቲስፋይድ እየሆነ ይሄዳል የሚለውን ያሳያል። ይሄ ሎጂካሊ ማያስኬድም፣ በሳይንስ ማያስኬድም። እንደዛ አይነት ነገር ከመጣ አዲስ ቲዮሪ ዴቨሎፕ መደረግ አለበት ማለት ነው። እኔስ የኛው ሳምፕል ስለሆነ ነው ፖዚቲቭ ያሳያል። ኔጌቲቭ የሚሆንበት እድል ይኖራል። ጀንደር አለ 0.048 ነው የጀንደር 0.048 ማለት ሲግኒፊካንስ ነው። ከ0.05 በታች ነው። ስለዚህ ወንድ መሆንና ሴት መሆን ላይ ነው። እንግዲህ እዚህ ጋር እንደምታዩት ቤዝ አድርገን የወሰድነው ወንድ ነው። ወንድ መሆን ሳቲስፋክሽን ሌቭሉ በኦዱ በ1.193 ይጨምራል ማለት ነው። ሌላው ሜጅ ነው። በዚህ መልኩ ምን ታደርጋላችሁ? ኦርዲናሪ ሪግሬሽን ኢንተርፕሬት ታደርጋላችሁ። ኢሜይል አለ፣ ስልክ ያለ፣ ኮሚኒኬት ልታደርጉኝ ትችላላችሁ። አስፈላጊ ሆኖ ካገኛችሁት ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ከኔ ጋር መልካም ቆይታ ይሆንላችሁ።